አለ ትለኛለች ሞኝ መስያት እኔ ቅቤው በፊት ያልቆ እያየሁት ባይኔ። ከላይ በቀረበው ቅኔ ውስጥ ህብረ ቃል ሊሆን የሚችለው የትኛው ነው? ሀ ቅቤው፣ ለ ባይኔ፣ ሐመሮሃ በፊት፣ መ አልቆ። ይህ የ2018 ዓ.ም የ8ኛ ክፍል አማርኛ ሞዴል ፈተና የሶስተኛው ትምህርት ቤት ነው። በትላንትናው ዕለት የዚህ ክፍል የመጀመሪያው ክፍል ቀርቧል። አሁን ደግሞ ክፍል 2 ወይም ከ21 እስከ 40 ያሉ ጥያቄዎች የሚቀርቡበት ነው። ይህ ጥያቄ የተዘጋጀው በኮልፌ ክፍለ ከተማ ትምህርት ጽሕፈት ቤት ነው። ጥያቄ ቁጥር 21 ከሚከተሉት አረፍተ ነገሮች ውስጥ የሁኔታ ተወሳከ ግስ የያዘው የቱ ነው? ሀ አበበ በፍጥነት መጣ፣ ለ ከበደ ጎበዝ ተማሪ ነው፣ ሐመሮሃ ሰሚራ ስለመጣች ደብተሯን አገኘች፣ መ ዮናስ ቀይ መኪና አለው። አበበ በፍጥነት መጣ ካላችሁ ትክክል ነው። ምክንያቱም በፍጥነት የሚለው ቃል ድርጊቱ ወይም መምጣቱ እንዴት ባለ ሁኔታ እንደተከናወነ ስለሚገልጽ የሁኔታ ተወሳከ ግስ ነው ማለት ነው። 22ኛ አዲስ ትምህርቱን በርትቶ ስላጠና ፈተናውን አለፈ በሚለው አረፍተ ነገር ውስጥ በምክንያትነት የተገለጸው የቱ ነው? ሀ በርትቶ በማጥናት፣ ለ ፈተናውን ማለፍ፣ ሐመሮሃ አዲስ ትምህርቱን ማለፉ፣ መ ሀና ሐመሮሃ። በርትቶ ማጥናት ካላችሁ ትክክል ነው። ምክንያቱም ስላጠና ወይም ስለ ሲደመር አጠና የሚለው ቃል የፈተናውን ማለፍ ምክንያት የሚገልጽ ነው ማለት ነው። 23ኛ ተከታታይነት ያላቸውን ድርጊቶችና ሁነቶች መሰረት አድርጎ የሚቀርብ ጽሑፍ የቱ ነው? ሀ ገላጭ ድርሰት፣ ለ ተራኪ ድርሰት፣ ሐመሮሃ ስዕላዊ ድርሰት፣ መ አመዛዛኝ ድርሰት። ተራኪ ድርሰት ካላችሁ ትክክል ነው። ምክንያቱም ተራኪ ድርሰት ድርጊቶችን በጊዜ ቅደም ተከተል አንዱን ከሌላው አስከትሎ የሚያቀርብ የድርሰት አይነት ነው። 24ኛ ሁለትና ከዚያ በላይ የሆኑ ሐሳቦችን በማንሳት የሚናገር የድርሰት ስልት የቱ ነው? ሀ አመዛዛኝ፣ ለ አከራካሪ፣ ሐመሮሃ ገላጭ፣ መ ሀና ለ መልስ ናቸው። አመዛዛኝ ካላችሁ ትክክለኛው ምርጫ ነው። አመዛዛኝ ድርሰት በሁለት ነገሮች መካከል ያለውን አንድነትና ልዩነት በማንሳት የሚያብራራ ስልት ነው። ቀጥሎ በቀረበው ምንባብ ላይ ተመስርታችሁ ጥያቄዎችን መልሱ። ምንባቡ እንዲህ ይላል። በአንድ ወቅት ትልቅ ጫካ ውስጥ አንድ አንበሳ ይኖር ነበር። እሱም በጣም ኃይለኛ ስለሆነ እንስሳት ሁሉ ይፈራታል። አንበሳው በየቀኑ አንዱን እንስሳ የያዘ ይበላ ነበር። አንድ ቀን ግን ተራው የብልህዋ ጥንቸል ደረሰ። ጥንቸሏ ወደ አንበሳው ዘንድ ስትሄድ ሆን ብላ አረፈደች። አንበሳውም በቁጣ ተሞልቶ ለምን ዘገየህ አላት። ጥንቸሏም እንዲህ ብላ በግጥም መለሰችለት። ግርማ ሞገስህ የሚደንቅ ነው አንበሳ፣ መንገድ ላይ ያየሁኝ ሌላ አውሬ ሲያገሳ። እሱም እንዳንተ ጀግና ነኝ ይላል፣ አንተን ሊገምጥህ እንዴት ያስባል? አንበሳው በንዴት ያ አውሬ የት ነው ያለው አሳይኝ አላት። ጥንቸሏም ወደ አንድ ጥልቅ የውሃ ጉድጓድ ወሰደችው። አንበሳው ወደ ውስጥ ሲመለከት የራሱን ጥላ አየ። ሌላ አንበሳ የመሰለው እሱኑ ነበር። ጥላውን ለመያዝ ወደ ውሃው ውስጥ ዘለልና በዚያው ቀረ ይላል ምንባቡ። እንስሳቱም ሁሉ በጥንቸሏ ብልህነት ተደስተዋል ይላል። ጥያቄ ቁጥር 25 ከላይ በቀረበው ጽሑፍ ውስጥ የታየው የሰዋሰው ስህተት ከሚከተሉት የትኛው ነው? ሀ የቁጥር፣ ለ የጾታ፣ ሐመሮሃ የመደብ፣ መ መልሶ አልተሰጠም። የጾታ ካላችሁ ትክክል ነው።
በታሪኩ ውስጥ አንበሳው ወንድ ቢሆንም እንስሳቱ ሁሉ ይፈራታል በሚለው አረፍተ ነገር ውስጥ የሴት ጾታ አመልካች ቅጥያ በመቀመጡ የጾታ ስህተት ተከስቷል። ሌሎችም የጾታ ስህተቶች በምንባብ ውስጥ አሉ። 26ኛ አጭር ልብወለድ ከረጅም ልብወለድ የሚለይበት የራሱ የሆነ ባህሪ ውስጥ የማይካተተው የቱ ነው? ሀ ቁጥብነት፣ ለ ነጠላ ውጤት፣ ሐመሮሃ ጥድፊያ፣ መ እምቅነት። ጥድፊያ ካላችሁ ትክክል ነው። አጭር ልብወለድ በባህሪው ቁጥብ፣ እምቅና ነጠላ ውጤት ላይ የሚያተኩር ቢሆንም ጥድፊያ ግን የአጭር ልብወለድ መለያ ባህሪ አይደለም። ጥያቄ ቁጥር 27 ሚስትህ በለጭማ አንተ ጉሬዝማ አንተ ያለህበት እህሉም አይለማ። ከላይ የቀረበው ግጥም በየትኛው የግጥም አይነት የቀረበ ነው? ሀ ቡሄ በሉ፣ ለ ሰንጎ መገን፣ ሐመሩሃ የወል ቤት፣ መ ጸጋዬ ቤት። ሰንጎ መገን አላችሁ? ትክክል ነው። ሰንጎ መገን ብዙውን ጊዜ ሰውን ለመተቸት ወይም ለማሾፍ የሚቀርብ የግጥም ስልት ነው። ስለዚህ ሚስትህ በለጭማ አንተ ጉሬዝማ አንተ ያለህበት እህሉም አይለማ የሚለው የሰንጎ መገን ግጥም አይነት ነው ማለት ነው። 28ኛ ከቅኔ አፈታት ዘዴዎች ውስጥ የማይመደበው የቱ ነው? ሀ ከቃል ውስጥ ምዕላዶችን ማውጣት፣ ለ ታሪክ ጠንቅቆ ማወቅ፣ ሐመሮሃ ከአንድ በላይ ፍቺ እንዳለ መረዳት፣ መ የማህበረሰብን ባህል አመለካከት ማወቅ። መልሱ ከቃሉ ውስጥ ምዕላዶችን ማውጣት የሚለው ነው። ቅኔን ለመፍታት የህብረ ቃሉን ድብቅ ፍቺ መፈለግ፣ የታሪክና የባህል እውቀት መኖር ወሳኝ ሲሆኑ ምዕላዶችን ማውጣት ግን የሰዋሰው እንጂ የቅኔ መፍቻ ስልት አይደለም። ጥያቄ ቁጥር 29 በፊት ካላችሁ ትክክል ነው። በፊት የሚለው ቃል ህብረ ቃል ነው። ሰሙ ከፊት ለፊት ሲሆን ወርቁ ደግሞ በፊቱ ላይ የሚል ፍቺ ይሰጣል። ወደ ጥያቄያችን አጋማሽ ደረስን። እስካሁን በቀረቡ ጥያቄዎች መልሶችና ማብራሪያዎች ላይ አስተያየትና ጥቆማ ካላችሁ አስተያየት መስጫውን አስቀምጡ። ከተመቻችሁ ላይክ አድርጉ። ሌሎቹ እንዲደርሳችሁ ከፈለጋችሁ ደግሞ ሼር አድርጉ። በዚህ ቻናል ላይ የ8ኛ ክፍል የሚኒስትሪም ይሁን የሞዴል ጥያቄዎች በብዛት ይገኛሉ። እነሱን በቀላሉ አግኝታችሁ ለማጣቀሻነት ለመጠቀም ከፈለጋችሁ ቻናሉን ሳብስክራይብ አድርጉት። ምናልባት የቸኮልክ ወይም የፈጠንክ ከሆነ ቪዲዮን ያስቆማችሁ ተከታተሉ። እንቀጥል። ጥያቄ ቁጥር 30 እነግርብሻለሁ ስስትሽን ለሁሉ እንዴት አላመጥሽው ውሃ በላሻሉ በሚለው ቅኔ ውስጥ የወርቅ ፍቺ ሊሆን የሚችለው የቱ ነው? ሀ ውሃ ሙላት ወሰደሽ፣ ለ ውሃ እንደ እንጀራ አላመጥሽ፣ ሐመርሃ ሀና ለ፣ መ መልስ የለም። ትክክለኛው መልስ ውሃ ሙላት ወሰደሽ የሚለው ነው። በቅኔ ውስጥ ወርቁ ድብቁ ትርጉም ሲሆን ውሃ በላሽ ወይም ውሃ ወሰደሽ የሚለውን ሐሳብ ይገልጻል ማለት ነው። 31ኛ የአንድን ነገር ምንነት ገጽታና ምስል በቃላት አማካኝነት ስሎ ለማቅረብ የሚሞክር የድርሰት አይነት የቱ ነው? ሀ ስዕላዊ፣ ለ ገላጭ፣ ሐመርሃ አመዛዛኝ፣ መ ተራኪ። ስዕላዊ ካላችሁ ትክክል ነው። ስዕላዊ ድርሰት የአንድን ነገር ቁመና፣ ቀለም ወይም መልክ በአንባቢው ሕሊና ውስጥ ምስል እንዲፈጠር አድርጎ የሚገልጽ የድርሰት አይነት ነው። 32ኛ
ከሚከተሉት ውስጥ አንድ ጽሑፍ ከመጻፋችን በፊት በውስጡ ሊካተቱ የሚገቡ ነገሮችን የሚይዝ ቅርጽ ነው። የትኛው? ሀ አንቀጽ፣ ለ የአንቀጽ ቅርጽ፣ ሐመሮሃ ቢጋር፣ መ ሐረግ። መልሱ ቢጋር ነው። ቢጋር ወይም አስተዋጽኦ ጽሑፍ ከመጀመሩ በፊት የሐሳብ ቅደም ተከተልን ዋና ዋና ነጥቦችን የምናሰፍርበት ፍሬ ነገር ነው። 33ኛ ከሚከተሉት ውስጥ ኦች የሚለውን ቅጥያ ሊወስድ የሚችለው ቃል የቱ ነው? ሀ ተማሪ፣ ለ ሰው፣ ሐመሩሃ አንበሳ፣ መ ድኩላ። ሰው አላችሁ? ትክክል ነው። ሰው የሚለው ቃል ሰዎች ተብሎ በኦች ብዙ ቁጥር መሆን ይችላል። ሌሎቹ ተማሪዎች፣ አንበሳዎች ቅጥያቸው ዎች ነው። 34ኛ ከሚከተሉት ውስጥ ተገብሮ ግስ የሆነው የቱ ነው? ሀ ተገደለ፣ ለ ወደደ፣ ሐመሩሃ ለበሰ፣ መ ጠበሰ። ተገደለ ካላችሁ ትክክል ነው። ተገብሮ ግስ ድርጊቱ በባለቤቱ ላይ መከናወኑን የሚያመለክት ሲሆን አብዛኛውን ጊዜ ተ የሚል መነሻ ቅጥያ ይይዛል። 35ኛ ቋንጣ የሚለው ቃል ፍካራዊ ፍች ከሚከተሉት የቱ ሊሆን ይችላል? ሀ ደረቅ ስጋ፣ ለ ዝልዝል ስጋ፣ ሐመሩሃ ከሲታ፣ መ ሀና ለ። ከሲታ ካላችሁ ትክክል ነው። ቋንጣ የሚለው ቃል እማራዊ ፍቺው ደረቅ ስጋ ቢሆንም ፍካሪያዊ ወይም ምሳሌያዊ ፍቺው ግን በጣም የከሳ ወይም ከሲታ ሰውን ለመግለጽ ይውላል። ጥያቄ ቁጥር 36 ሐሰት ስለበዛ እውነት ሆነ ዋዛ የምሳሌያዊ አነጋገር ፍቺ ሊሆን የሚችለው የቱ ነው? ሀ ሐሰት ሲበዛ እውነት እንደ ቀላል ነገር ይቆጠራል። ለ ሐሰት ከእውነት የበለጠ ነግሷል። ሐመሩሃ ሐሰት በበዛበት ስፍራ እውነት ከምንም አይቆጠርም። መ ሁሉም። ሁሉም ካላችሁ ትክክል ነው። ሶስቱም አማራጮች የምሳሌያዊ አነጋገሩን ሐሳብ ሐሰት ሲነግስ እውነት ዋጋ ማጣቷን በተለያየ አገላለጽ ይገልጻሉ። ከዚህ በታች የቀረበውን ምንባብ በጥሞና ካነበባችሁ በኋላ ጥያቄዎችን መልሷቸው። ምንባቡ እንዲህ ይላል። አዳዲስ ስራ ፈጣሪ የሆኑ ሰዎች ትልቅ ስራ ሰርተን ማለፍ አለብን የሚል ትልቅ ተነሳሽነት አላቸው። ዓለም የተለወጠችውና አሁን የደረሰችበት ደረጃ ላይ የደረሰችው ተነሳሽነት ባላቸው ጥቂት ሰዎች ነው። ብዙዎች ጥቂቶች የፈጠሩትን ነገር የሚገዙ ናቸው። እንደየ አገሮቻችን ደረጃው ቢለያይም አብዛኛዎቻችን ተቀባዮች ነን። ስራ ፈጥረው ለሌሎች የሚሸጡ ብዙ ሰዎች ያሉባቸው የበለጸጉ ሀገሮች ባለጸጋ ሲሆኑ አዳዲስ ምርቶችን፣ አገልግሎቶች የሚፈጥሩ ሰዎች የሌለባቸው ሀገሮች ደግሞ በሀብት ተበልጠዋል። የስልጣኔ አንዱ መለኪያ አብዛኛው የህብረተሰብ ክፍል ያለበት የህይወት ደረጃ ማለትም በህብረተሰቡ ውስጥ የእውቀት መስፋፋት፣ የሀብት መኖር፣ ትምህርትና ስራ ያለ ብዙ ችግር ማግኘትና የመሳሰሉት ይገኙበታል። ይሄ ነው ምንባቡ። ከዚህ በመነሳት ጥያቄ ቁጥር 37 ትልቅ ስራ ሰርተን ማለፍ አለብን ሲል የተሰመረበት ቃል ትርጉም ዳሽ ነው። የተሰመረበት ቃል ማለፍ የሚል ነው። ሀ መሄድ፣ ለ መሞት፣ ሐመሩሃ መሻገር፣ መ መዛወር። መሞት ካላችሁ ትክክል ነው። በአውዱ መሰረት ሰርተን ማለፍ ሲባል ስም የሚተክል ስራ ሰርተን ከዚህ ዓለም በሞት መለየት ማለት ነው።
38ኛ ተነሳሽነት ሲል ምን ማለቱ ነው? ሀ ፍላጎት፣ ለ መቁነጥነጥ፣ ሐመሮሃ እንቅስቃሴ፣ መ አደፋፋሪነት። ፍላጎት ካላችሁ ትክክል ነው። በምንባቡ መሰረት ተነሳሽነት ማለት አንድን ስራ ለመስራት ያለው ጠንካራ ፍላጎትና ዝግጁነት ነው። 39ኛ የምንባቡ ርዕስ ምን ሊሆን ይችላል? ሀ ስራና ሰው፣ ለ ተነሳሽነት፣ ሐመሮሃ እንቅስቃሴ፣ መ የስራ ሂደት። ተነሳሽነት ካላችሁ ትክክል ነው። ምንባቡ በሙሉ የሚያጠነጥነው አዳዲስ ነገሮችን ለመፍጠር የሚያስፈልገው ውስጣዊ ፍላጎት ወይም ተነሳሽነት ላይ ነው። ወደ መጨረሻው ጥያቄ ደረስን። የመጨረሻውን ጥያቄ ከማቅረባችን በፊት የተከበራችሁ የዚህ ቻናል ተከታታዮች እስካሁን በቀረቡ ጥያቄዎች መልስና ማብራሪያዎች ላይ አስተያየትና ጥቆማ ካላችሁ አስተያየት መስጫው ላይ አስቀምጡ። ከተመቻችሁ ላይክ አድርጉ። ሌሎቹ እንዲደርሳቸው ከፈለጋችሁ ደግሞ ሼር አድርጉ። በዚህ ቻናል ላይ ብዙ የስምንተኛ ክፍል ሞዴልና ሚኒስትሪ ፈተና ጥያቄዎች ስላሉ እነሱን በቀላሉ ለማግኘት ደግሞ ቻናሉን ሳብስክራይብ አድርጉ። ምናልባት የፈጠንኩ ወይም የቸኮልኩ ከሆነ እስካሁን ያቀረብኩት እናንተ ቪዲዮውን ረጋ አድርጋችሁ አቁማችሁ ተከታተሉት። ምናልባት የዚህን ጥያቄ ፒዲኤፍ ከፈለጋችሁ በቴሌግራም ቻናላችን ላይ ሃሁ ቲዩብ ገብታችሁ ጆይን በማድረግ ብዙ የስምንተኛ ክፍል ጥያቄዎችን እዛ ላይ ታገኛላችሁ። መልካም ጊዜ። እንቀጥል። ጥያቄ ቁጥር 40 የሚሸጡ ሲል ምን ማለቱ ነው? ሀ አዳዲስ የፈጠራ ስራ የሚያስተዋውቁ፣ ለ የገበያ ሸቀጥ የሚያቀርቡ፣ ሐመርሃ ለገበያ የሚውሉ ምርቶች የሚያመርቱ፣ መ ሁሉ። ለገበያ የሚውሉ ምርቶች የሚያመርቱ ካላችሁ ትክክል ነው። በምንባቡ ውስጥ ስራ ፈጣሪዎች የሚሸጡ ሲባሉ የፈጠራ ውጤቶችን ወይም ምርቶችን አምርተው ለገበያ የሚያቀርቡትን ያመለክታል።